ሰላም ሰላም የፀሐይ ቀደም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች ያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በቀ ቤተሰብ ቃላትን ምስረታ ለጀማሪዎች የሚል ጀላሽ መጥቻለሁ። ይሄንን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እናንተ ይሄን ቪዲዮ እስከ መጨረሻው ድረስ በደንብ አድርጋችሁ እዩት። ይሄን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መችል ካለን በተሎ ማንበብ ይችላል፣ መጻፍ መችል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ቃላትን ምስረታ ስንል ባለ ሁለት ሆሄ፣ ባለ ሶስት ሆሄ፣ ባለ አራት ሆሄ እንዲሁም ከዛም በላይ ባሉ ሆሄያቶች ቃላትን መመስረት እንችላለን ማለት ነው። እንግዲህ በዛሬው ቪዲዮአችን ከቀስ ከቆ ባሉት በእነዚህ በሰባቱም ድምጾች እያንዳንዳቸው ደግሞ ሶስት ቃላትን መስርቼ ይዤላችሁ መጥቻለሁ። ይሄንም እስከ መጨረሻው ድረስ አሳያችኋለሁ ማለት ነው። አሁን በመጀመሪያ ከቀስ ከቆ ያሉትን እነዚህ ፊደላቶች ወደ ላይም ወደ ታችም ቆጥርላችኋለሁ ማለት ነው። ተከታተሉኝ። ቀ ቁ ቂ ቃ ቄ ቅ ቆ። አሁን ደግሞ እነዚህን ፊደላቶች ከታች ወደ ላይ ወይም ደግሞ ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ ማለት ነው። ቆ ቅ ቄ ቃ ቂ ቁ ቀ። እንግዲህ በእነዚህ ፊደላቶች በእያንዳንዳቸው የተጻፉትን ቃላቶች አነብላችኋለሁ ማለት ነው። አሁን በመጀመሪያ በቀ ወይም ደግሞ በመጀመሪያዋ ድምጽ የተጻፉትን ቃላቶች አነብላችኋለሁ። ስለዚህ ቀ ማለት ደግሞ ይችኛዋ ፊደል ናት። እንግዲህ በይቺ የተመሰረቱትንም አነብላችኋለሁ ማለት ነው። ቀላል ይላል። እንግዲህ እዚህ ጋር ቀ የቀ ቤተሰብ የመጀመሪያዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ስለዚህ እነዚህ ፊደላቶች አንድ ላይ በመሆን ቀላል የሚል ቃል መስርተውልናል ማለት ነው። ቀላል የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ቀጣይ ይላል። ቀጣይ እንግዲህ ቀ የቀ ቤተሰብ የመጀመሪያዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቀጣይ። ቀጣይ የሚል ቃል መስርተናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ቀጥታ ይላል። ቀጥታ እንግዲህ እዚህ ጋር ቀ የቀ ቤተሰብ የመጀመሪያዋ ናት። ጥ የጠ ቤተሰብ የስድስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቀጥታ። ቀጥታ የሚል ቃል መስርተውልናል ማለት ነው። እንግዲህ አሁን በቀ ወይም ደግሞ በመጀመሪያዋ ድምጽ የተመሰረቱትን ቃላቶች አንብቤላችኋለሁ ማለት ነው። ቀጣይ ደግሞ ወደ ቁ እንሄድ። እንግዲህ ቁ ማለት ደግሞ ይችኛዋ ፊደል ናት። እንግዲህ በቁ የተመሰረቱትን ቃላቶች ደግሞ አሁን ደግሞ አነብላችኋለሁ ማለት ነው። ቁጣ ይላል። እንግዲህ እዚህ ጋር ደግሞ ቁ የቀ ቤተሰብ የሁለተኛዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቁጣ። ቁጣ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቁማር። ቁማር እንግዲህ ቁ የቀ ቤተሰብ የስንተኛዋ ናት? የሁለተኛዋ ናት ማለት ነው። ማ የመ ቤተሰብ የአራተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቁማር። ቁማር የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቁርጥ። ቁርጥ እንግዲህ ቁ የቀ ቤተሰብ የሁለተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ጥ የጠ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቁርጥ። ቁርጥ የሚል ቃል መስርተውልናል ማለት ነው። እንግዲህ በቁ ወይም ደግሞ በሁለተኛ ድምጽ የተመሰረተው ቃላት ይህን ይመስላል። ቀጣይ ደግሞ ወደ ቂ ወይም ደግሞ ወደ ሶስተኛዋ ድምጽ እንሄዳለን። እንግዲህ ሶስተኛዋ ድምጽ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በቂ የተመሰረተው ቃላት ደግሞ እስኪ እንየው። ቂመኛ ይላል። እንግዲህ እዚህ ጋር ደግሞ ቂ የቀ ቤተሰብ የሶስተኛዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት። ስለዚህ አንድ ላይ ምን ይላል? ቂመኛ ይላል ማለት ነው። ቂመኛ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በቂ ይላል። እንግዲህ በ የበ ቤተሰብ የመጀመሪያዋ ናት። ቂ የቀ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? በቂ። በቂ ይላል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ
ቂም ይላል። እንግዲህ ቂ የቀ ቤተሰብ የስንተኛዋ ናት? የሶስተኛዋ ናት ማለት ነው። ም የመ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቂም ቂም ይላል ማለት ነው። ቀጣይ ደግሞ በአራተኛዋ ድምጽ ወይም ደግሞ በቀ የተመሰረቱ እናያለን። እንግዲህ ቃ ወይም ደግሞ የአራተኛዋ ድምጽ ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ቃላት ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ቃ የቀ ቤተሰብ የአራተኛዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቃላት ቃላት የሚል ቃልን መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቃጠሎ ይላል። ቃጠሎ እንግዲህ ቃ የቀ ቤተሰብ የአራተኛዋ ናት። ቀ የጠ ቤተሰብ የመጀመሪያዋ ናት። ሎ የለ ቤተሰብ የሰባተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቃጠሎ ቃጠሎ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቃጭል ይላል። ቃጭል እንግዲህ ቃ የቀ ቤተሰብ የአራተኛዋ ናት። ጭ የጨ ቤተሰብ የስድስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቃጭል ቃጭል ይላል ማለት ነው። እንግዲህ በአራተኛው ድምጽ ደግሞ እነዚህን ይመስላሉ። ቀጣይ ደግሞ በአምስተኛው ድምጽ የተመሰረቱትን እናያለን። እንግዲህ አምስተኛው ድምጽ ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ የተመሰረቱትንም እስኪ እናያቸው። ቄጠማ ይላል። ቄጠማ እንግዲህ ቄ የቀ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቄጠማ ቄጠማ ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቄድር ይላል። እንግዲህ ቄ የቀ ቤተሰብ የአምስተኛዋ ናት። ድ የደ ቤተሰብ የስድስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቄድር ቄድር ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቄስ ይላል። ቄስ እንግዲህ ቄ የቀ ቤተሰብ የአምስተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቄስ የሚል ቃል መስርተውልናል ማለት ነው። እንግዲህ በቂ ወይም ደግሞ በአምስተኛዋ ድምጽ ደግሞ እነዚህን የመሰሉ ቃላቶች አይተናል ማለት ነው። ወደ ቀጣዩ ደግሞ ስንሄድ በስድስተኛዋ ድምጽ የተመሰረቱን እናያለን። እንግዲህ ስድስተኛዋ ድምጽ ወይም ደግሞ ቅ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በቂ የተመሰረቱን ደግሞ እስኪ እናያቸው። ቅርብ ይላል። እንግዲህ ቅ የቀ ቤተሰብ የስድስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። እንግዲህ እዚህ ጋር የምታያቸው ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ምን ይላል? ቅርብ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቅጠል ይላል። እንግዲህ ቅ የቀ ቤተሰብ የስድስተኛዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቅጠል ቅጠል የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቅመም ይላል። እንግዲህ ቅ የቀ ቤተሰብ የስድስተኛዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ቅመም የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በቂ የተመሰረቱትን ቃላቶች አይተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቆይም ደግሞ ወደ ሰባተኛዋ ድምጽ እንሄዳለን ማለት ነው። እንግዲህ ቆይም ደግሞ የሰባተኛዋ ድምጽ ደግሞ የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ ቆረጠ ይላል። እንግዲህ ቆረጠ ቆ የቀ ቤተሰብ የስንተኛዋ ናት? የመጨረሻዋ ናት ወይም ደግሞ የሰባተኛዋ ናት ማለት ነው። ረ የረ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቆረጠ ቆረጠ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቆመ ቆመ እንግዲህ ቆ የቀ ቤተሰብ የሰባተኛዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ምን ይላል? ቆመ ቆመ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቆየ ቆየ እንግዲህ ቆ የቀ ቤተሰብ የሰባተኛዋ ናት። የየ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ምን ይላል? ቆየ ቆየ የሚል ቃል መስርተውልናል ማለት ነው። እንግዲህ በቆይም ደግሞ በሰባተኛዋ ድምጽ ደግሞ እነዚህን የመሰሉ ቃላቶች አይተናል ማለት ነው። እንግዲህ እንዳጠቃላይ በዛሬ ቪዲዮአችን ከቀስ ከቆ ባሉት በእነዚህ በሰባት ድምጾች እያንዳንዳቸው ሶስት ቃላትን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።